አበነ ዮሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከ80 ዓመት በላይ በበረሃ የተጋደሉ በአስቄጥስ ገዳም 500 መነኮሳትን በመመገብ የመሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋ ወደሙን ተቀብለው ስለ ሥጋ ወደሙ ክብር ሲሉ ለ60 ዓመታት ምራቃቸውን ሳይተፉ የኖሩ ታላቅ አባት አባ መቃርስ በነሐሴ 19 ፍልሰታ አጽማቸው ሳስዊር ከሚባል ሀገር ወደ አስቄጥስ የተፈጸመበት የከበረ በዓል ነው። ታላቁ አባ መቃርስ ከእረፍታቸው በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋቸው በድብቅ ወስደው በቤተ ክርስቲያን ሰርተው ከዚያ ኑረዋቸዋል። ሆኖም በዚያን ጊዜ እስላሞች በመንገሳቸው ክርስቲያኖች ለመሰደድ ተገደዱ። በዚህም የተነሳ የአባ መቃርስን ሥጋ ወስደው በድጋሚ ቤተ ክርስቲያን ሰርተው በዚያ ኖሩት። ሊቀ ጳጳሳቱም ወደ ቤተ መቅደሱ ገብተው የአባ መቃርስን ሥጋ እንዲሰጠው እያለቀሰ ወደ እግዚአብሔር ልመናን ካቀረበ በኋላ የአስቄጥስ ገዳም አረጋዊ መነኮሳትን አስከትሎ የአባ መቃርስን አጽም ወዳለበት ሄደ። ሕዝበ ሳስዊር ግን በመኮንኑ መሪነት ሰይፋቸውን ይዘው የአባ መቃርስን አጽም ከለከሏቸው። ሊቀ ጳጳሳቱና መነኮሳቱ እጅግ አዝነው ተመለሱ። ይህ ጊዜ አባ መቃርስ በዚያች ሌሊት ለመኮንኑ በራእይ ተገለጠና ከልጆች ጋር መሄድ ለምን ትከለክለኛለህ? ከእንግዲህስ ከልጆች ጋር ወደ ቦታዬ ልሂድ አለው። መኮንኑም በጠዋት ተነስቶ እየፈራና እየተንቀጠቀጠ አረጋውያንና መነኮሳቱን ጠርቶ የከበረን የአባ መቃርስን ሥጋ ሰጣቸው። እነርሱም እጅግ ደስ ተሰኝተው የአባ መቃርስን ሥጋ ይዘው በመርከብ በመሳፈር ተርኑጥ የምትባል ሀገር ሲደርሱ ስለመሸባቸው በዚያ አደሩ። በማግስቱም ወደ አስቄጥስ ገዳም ለመድረስ በረሃውን ሲያቋርጡ ጥቂት ድካም ስለገጠማቸው ሊያርፉ ቢወዱም አባ ሚካኤል ግን የቅዱስ አባታችንን ሥጋ የምናሳርፍበት ቦታ እግዚአብሔር ካልገለጠልን በቀር አናርፍም በሚል ሐሳብ አቀረበ። ከመቅጸብትም የአባ መቃርስ ሥጋ የተሸከመው ግመል ወደ አንድ ቦታ ደርሶ በዚያ በርከክ በማለት የአባ መቃርስን ሥጋ ያለበትን ሳጥኑ ራሱ ይጥል ዘንድ ወዲያውኑ ወዲህ ሲዟዟል ተመለከቱ። መነኮሳቱም እግዚአብሔር የፈቀደው ቦታ መሆኑን አወቁ፣ ደስም ተሰኙ። ያም ቦታ እስከ ዛሬ ድረስ እንደታወቃለ። ከዚህም በኋላ መነኮሳቱ የአባ መቃርስን ሥጋ ይዘው ወደ አስቄጥስ ገዳም በደረሱ ጊዜ የገዳሙ መነኮሳት ሁሉ ወጥተው ወንጌልና መስቀሎችን ይዘው እየዘመሩ እያመሰገኑ ወደ ቤተ ክርስቲያን አስገቡት። ከአባ መቃርስ ሥጋ ብዙ አስገራሚ ተአምራትን ተገልጠዋል። ታላቁ የአባ መቃርስ እጅግ ሩህሩህ አባት ነበሩ። አንዲት ዘሚት ነክሳቸው ገደሏት። ነገር ግን ወዲያውኑ ተጸጽተው ስለ ትንኟ ነፍስ ወደ በረሃ ወንዝ ወርደው ሥጋቸውን ለዘሚቶች ሰጥተው ዘሚቶቹም እየነከሷቸው 6 ወር ኖረዋል። ከ6 ወር በኋላም ወደ ገዳማቸው ሲመለሱ ምን እንደሆኑና የት እንደነበሩ ማንም አላወቀም ነበር። አንድ ቀን በበዓታቸው ሳሉ አንዲት ሴት ጅብ መጥታ የአባታችን ቀሚስ ይዛ እየጎተተች ወስዳ ዋሻውን ውስጥ አደረሰቻቸው። 3 ልጆቻቸውንም አወጣችላቸው። እርሳቸውም ቀርበው ቢመለከቷቸው እውሮች ናቸው። እናቲቱንም ጅብ እያደነቁ ግልገሎቹንም ይዘው በዓይኖቻቸው ውስጥ ምራቃቸውን ተፍተው አዳኝ በሆነው ክርስቶስ መስቀል ምልክት አማተቡባቸው። ወዲያውኑ ድነው ይፈነድቁ ከእናታቸውም ጋር ይጫወቱ ጀመር። መቃርስ እግዚአብሔርን እያመሰገኑ ወደ በዓታቸው ተመለሱ። እናቲቱ ጅብም የበግ አጎዛ አምጥታ ሰጠቻቸውና አባ መቃርስንም አጎዝጉዛ መኝታቸውን ምንጣፍ አደረጉ። በግብፅ ሀገር ታላቅ ረሃብ ተከስቶ ሊቀ ጳጳሳቱ አባ ጢሞቴዎስ መልእክተኛ ወደ እርሳቸው በመላክ አብረው ጸሎት እንዲያደርጉ ጠየቋቸው። አባ መቃርስም ሄደው በጋራ ቢጸልዩ ዕለቱን ሕዝቡ መቃን በጎርፍ እንዳያልቅ እስኪል ድረስ ዝናቡን አዝንበውላቸዋል። አባ መቃርስ የጌታችን ስለ ሥጋውና ወደሙ ክብር ሲሉ ለ60 ዓመታት ምራቃቸው ሳይተፉ ኖረዋል። ታላቁ አባ መቃርስ ከእስክንድርያው መቃርስ ጋር ያሳለፉትን ታሪክም እንዳለ ቅዱሳት መጻሕፍት ይጠቅሳሉ። ጌታችን ኢየሱስ ለሁለቱም በአካል ተገልጦላቸው ታቦትንና ንዋያተ ቅዱሳቱን አክብሮታል። ሐዋርያው ቅዱስ ጴጥሮስና ወንጌላዊ ቅዱስ ማርቆስ በአካል ተገልጠውላቸው በቅዳሴ ጊዜ ተራድተዋቸዋል። ቅዱስ ጳውሎስና ቅዱስ ዮሐንስም የየራሳቸው መልእክት አንብበውላቸዋል። ቅዱስ ዳዊት መዝሙሩን ዘምሮላቸው መንፈስ ቅዱስንም በርግብ አምሳል ወርዶላቸዋል። ቅዱሳን መላእክትም ይራዷቸው ነበር። አባ መቃርስና የእስክንድርያው መቃርስ በእንዲህ አይነት ሁኔታ ቀድሰው ለሕዝቡ ሥጋ ወደሙን አቀበሉ።
ጌታችንም ለአባ መቃርስና ለእስክንድርያው መቃርስ ተገልጦላቸው ታላቁን ቃል ኪዳን ከገባላቸው በኋላ ወደ ሀገራቸው እንዲመለሱ አዘዛቸው። እርሱም ለዚያች ደሴት ሕዝቦች ሌላ ጳጳስ ከሾመላቸው በኋላ ወደ ሀገራቸው ለመመለስ ባሰቡ ጊዜ መልአከ መጥቶ ነጥቆ ወስዶ የእስክንድርያው ጳጳስ አባ ጢሞቴዎስ ፊት አቆማቸው። እርሱም ሁለቱን ባያቸው ጊዜ እጅግ ተደሰተ። ከዚያም መልአኩ ወደ ገዳመ ሲሄት ወሰዳቸው። በመጨረሻም ግንቦት 6 በሽምግልና ሆነው በታላቅ ክብር አርፈዋል። የታላቁ አባት የአባ መቃርስ ተራዳይነት አይለየን፣ በረከታቸው ይደርብን፣ አሜን።